ከዚህ በኋላ የነዳጅ ዋጋን ለመከለስ የግድ የወር መጨረሻን መጠበቅ አይኖርም ተብሏል። ቴዎድሮስ አርጎ የነዳጅ ዋጋ ቅናሽና ጭማሪን ለማሳወቅ የወር መጨረሻን መጠበቅ ከዚህ በኋላ አይኖርም። አስፈላጊ በሆነ በየትኛውም ጊዜ የዋጋ ክለሳ ይደረጋል ተባለ። ሰሞኑን በማደያዎች በኩል የተፈጠረውን አይነት ችግር ላለመድገም መንግስት በስራው ውስጥ አዲስ ተሳታፊዎችን የማምጣት አይነት አማራጭንም እየፈለገ ነው ተብሏል። በምክትል ጠቅላይ ሚኒስትር ማዕረግ የፋይናንስና ኢኮኖሚ ክላስተር አስተባባሪና የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል የሰሞኑን የነዳጅ ችግር በተመለከተ ተጠይቀው ሲናገሩ ነዳጅ ከወደብና ከማጠራቀሚያዎች ሳይጠፋ ችግሩን የፈጠሩት ከታች ያሉት ማደያዎች ናቸው ብለዋል። ይህንን ችግር ለመፍታት አማራጭ እያየን ያሉት ኃላፊው ሌሎች ተሳታፊዎችን ወደ ስራው ማስገባት አንደኛው አማራጭ ሊሆን ይችላል ብለዋል። የዋጋ ክለሳን ባልታሰበ ጊዜ ይፋ ማድረጉም ሌላኛው አማራጭ ሊሆን ይችላል ሲሉም ዶክተር ደብረጽዮን ተናግረዋል። ሌላ አማራጭን ለማምጣት ምክክር እየተደረገ ነው መባሉን ተከትሎ ንግድ ሚኒስቴርን ስለ ጉዳዩ ጠይቀን የኮርፖሬት ኮሚኒኬሽን ዳይሬክተሩ አቶ አማከለ ይማም እንደነገሩን የዋጋ ክለሳን በማንኛውም ጊዜ ማሳወቅ በሚለው ሐሳብ ላይ ከስምምነት ደርሰናል ሲሉ ነግረውናል። ከዚህ በኋላም የነዳጅ ዋጋ ስለመጨመሩና ስለመቀነሱ መረጃን በማንኛውም ጊዜ ይፋ እናደርጋለን። ይህንን ለማሳወቅ የወር መጨረሻና መጀመሪያን መጠበቅ ከዚህ በኋላ አይኖርም ብለዋል። ይህም የዋጋ ቅናሽና ጭማሪን ጠብቆ ነዳጅን ማዘዝና ሳያዙ መቅረትን ያስቀራል መባሉንም ሰምተናል።